አንድ ሰው ቁጭ አድርጎ ቢጠይቅ ኦኬ ወጅዱ ካናዳ እያለ ምን አደረክ ቢል ምን ትለዋለህ? ይዶን ጋርና አንስፎል ተግባባን። ስለዚህ ለማነቃቃት በሚለው ይቀርና ወጅዱ ወይስ አሁን ያስካትቺ የሰውን እንደዚህ ማድረጉ absolutely that's greatness። ያንን 30 ቦታ አደርገዋለሁ ማለት ሌላ አረ ጭራሽ በዮኒ ማኛ እስካቦኛ ብሎ መጥቷል አንዱ። ተግባባን። ያንን ነው አዶናይ ማለት አዶናይ እንዳትሸወድ። ሌላው በጣም አንተን ሰው ያከበረ ልንገር ከልባ መጀመሪያ ማንም ቦታ አልሰጠም ነበር። ታስታውሳለህ? ኢትዮጵያ ስትገባ አበሻ ላለው አሽቃባጭ መሆኑን ምነግርህ ያንተን የቤተሰቦችን ሀብትና ንብረት ካየ በኋላ ነው አበሻ በጣም አንተን መውደድ የጀመረው። አበሻ አሽቃባጭ አልዋሽህም። ማልዋሽ ነገር አበሻ በጣም አርጎ የእናትን ቤት ሲያይ የዛን ገብተህ የኔ እናቴ ቤት ብለህ ያሳየኸው ስታሳይ ቤቱን በጣም በቃ ሰው ግር ብሎ የመጣ የዛኔ ነው። ግር ብሎ የመጣ የዛኔ ነው ያልመጣው። የዛኔ ሳይሆን ነው ስራውን ማየት አለብኝ። አልመጣውም። የዛኔ ጨርሶ አልመጣው። አልዋሽማ። ምክንያቱም ረጋጭ ነበርኩ። አስተካክል ብዬ በደንብ አንዳንድ ቦታዎችን ነግሬያለሁ። ጎበዝነት ስማርትነት ሰምተሃል። ከዛ በኋላ ጥሩ ነገር ይዘመጣ። አሁን ደግሞ አሜሪካ ላይ መጣ ሞቲቬ የህፃናቶቹ በጣም ቆንጆ ነገር ነው። በርታ። ግን ላነቃቃችሁ ብለ አሜሪካ መምጣት እንደ ስድብ ነው የምቆጥረው። እውነቴን ነው ማለት ከስድብ አይተናነስም። አሜሪካ ላይ የሚኖር ሰው ከኢትዮጵያ አንድ ሰው መጥቶ ላነቃቃቤ እካክ ነው የምለው። የራስን ህይወት ኖር ነው የምለው። ኖ you don't know nothing ኖ እንዴ ነው ከኢትዮጵያ መጣ አንተ እዚህ ለኔ ልትመክረኝ? you serious no። እና እዚህ ቆም ብሎ ማሰቡ ጥሩ ነው። በዛችሁ በእርዳታው ስራ ላይ ከቆየ ለአንተ ይጠቅማል። ከዛ ወጥተህ ግን አነቃቃለው ቱር ብለህ በኋላ ሙድ ተይዞብህ እንዳትሄድ። ምክንያቱም ቻሌንጅ የሚያደርጉ ጥያቄዎች ሊመጡልህ ይችላሉ። ለምን አሜሪካ የሚኖር አይፈራም። they gonna ask you ሰው ይጠይቃል። ምንድን ነው የምታነቃቀው? ወጅዱ ብዬ ብጠይቅህ ቀልብ ነው የሚገፈፈው። ነገሮች ይበላሻሉ። እንዳይበላሽ በደንብ አድርገህ በተሰጠ ስጦታ ላይ ሰዎችን በመቀየር ስጦታ ላይ መስራት። እውነቱን ነው የምልህ እንጂ there is no other way። አንተ አሜሪካን ሀገር you know what ፈቃድ ይሰጥ ኑር ብትባል ጥለው ነው የምትሄደው። ስራውን ጠልተህ ነው የሄድከው ኢትዮጵያ። ስራውን ጠልተህ ነው ኢትዮጵያ ሄድከዋል። ከካናዳ ጥልት አድርገው ለምን you know how it is። ለፍቶ መኖርን ለአሜሪካ ለሚኖር ህዝብ አታስተምረው። ለፍቶ መኖርን አሜሪካ ላለ አረብ ሀገር ላለች እውነቴን ነው ካናዳ ለሚኖር ለፍቶ መኖርን መንገር የሚችል ሰው አለ ብዬ አላስብም። እና እንደዚህ ስትናገር አንዳንዱ የቅናት ይመስለዋል። ስለሚወድ የቅናት ይመስለዋል። እነሱ ናቸው የሚጥሉ። ለምን ሁልጊዜ ፖዚቲቭ ብቻ አንድን ነገር ዝም ብሎ ሲደረግ ሆ ብሎ ይመከተል አመል የለኝም። አላደርገውም። እኔ የማደርገው ለአንተ የሚጠቅመን እንጂ የሚጎዳ አይደለም። በእርዳታው ስራ ላይ ተዋጥቶልሃል። ዮር ነምበር 1 አነቃቃለሁ አሜሪካንን ብለህ ከመጣ ግን አምገና እስኪ where have you been ካናዳ ምን ሰራ ብዬ ጠይቃለሁ። አንተ በስራ ያመጣው ለፍተህ ጥረግረህ ያመጣው ነገር ኔም 1 ብዬ ጠይቃለሁ። ግን የምትነግረኝ ነገር አንድ ነገር የለም። there's no single story you gonna tell me about that one። ስለዚህ ምን ያደርጋል? የሰራውን ነገር ያፈርሰዋል። so we can see ምን እንዳለ ሊፈርስብህ ይችላል። ስለዚህ ከሚያፈርስብህ ስራ ላይ ወደ መልካም ስራ ላይ ብትሄድ ጥሩ ነው ብዬ አስባለሁ። ተግባባን? በኋላ ሲጥሉት ከማይ ቀድሜ ብነግረው ይሻላል።
ሲጥሉት ከማይ ቀድሜ መንገሩ መልካም ነው ብዬ አስባለሁ። እንደ ሌላው አሽቃባጭ ስላልሆንኩኝ አላሽቃበጥም። ሲጥሉት ለመጣል እንደዚህ የሚንጫጩለት አዶናይን ለመጣል ከሚሄዱት ዋናዎቹ እነሱ ናቸው። ስለዚህ ምንድነው አሁንም ያቺን ነገር አሜሪካኖችን እንዴት አነቃቃለሁ ብሎ ደፍረ መምጣቱ አዝኛለሁ። በዛ እኔ እውነቱን ነው ምነግርህ፣ አዝኛለሁ። አሜሪካንን ሞቲቬት ላርጋችሁ ስለ ስራ ብሎ መምጣት ስድብ አይደለም። ገንዘብ ልለምንም መጣ እንደገና ላነቃቃችሁ የሚባል ነገር አለ እንዴ? ያልተነቃቃ ሰው ነው ገንዘቡን ሲያወጣ የምታየው? ምን አይነት ነገር ነው? ያ ያልተነቃቃ ሰው ነው ያን ሁላ ገንዘብ አውጥቶ የሰጠው? ያልተነቃቃ ያልሰራ ሰው እኮ ዝም ብሎ ማጨብጨብ ነው ስራው። ያልተነቃቃ ሰው ነው ያን ሁላ እርዳታ ሲሰጥ የነበረው? ወይስ የነቃ ያወቀ ብቃት ያለው ሮይስ ያስነዳ ሰው የነቃ ነው? አሁን ለሱ ልትመክረው ነው? እስክሌዱን እንዲህ እንቅ አርጌችን መኪና ወድጄ ያታለው ወይኔ ያለቃትም እስከወጣ ያልከው ያልነቃ ሰው የገዛው መኪና ነው ወይስ ነቅቶ ሰርቶ ህይወቱን የቀየረ ሰው የሰጠ መኪና ነው? ስለዚህ ማስተዋሉ ጥሩ ነው። ሁሉ ነገር ላይ አወክ ሲሉ ነው በዚህ በኩል እኔ የለውበትም የኔ ድርሻ ይሄ ነው። ተግባባን? የኔ ድርሻ ይሄ ነው። እኔ የማውቀው ይሄንን ነው። ለእርዳታ ነው የመጣሁት። እርዳታ እንሰራለሁ። በየስቴቱ ሄጄ ወገኔን አግዛለሁ። ይሰራል። ሞቲቬት አደርጋለሁ ብለህ ግን አፕራምሺው አሜሪካ ያለ ሰው ስለማይፈራ ያስደነግጠሃል። ያ ያከበረ ህዝብ ሊያስደነግጥ ይችላል። ይችን ቃል እንዳትረሳ። ያ ያከበረ ያ የወደደ ያ ትልቅ ቦታ የሰጠ ህዝብ ሊያስደነግጥ በጥያቄ ስለሚችል ምክንያቱም there's a lot of doctors, a lot of engineers, a lot of IT technicians እዚህ ሀገር accountant, attorneys በጣም ትልልቅ ግዙፍ ሜጋ ፕሮጀክት የሚሰሩ ወንድምና እህቶች ስላሉን ምናልባት ሲጠይቁ ልትናደድ ትችላለህ። ምንድን ነው ያነቃቃ? ምንድን ነው ያነበብከው መጽሐፍ ብለው ቢጠይቁ ልትደነግጥ ትችላለህ። ኦኬ አንተን ሞቲቬት ያደረገ መጽሐፍ ኔም ዋን ብለህ ብትጠየቅ ግራ ሊገባ ይችላል። which one is that? የትኛው መጽሐፍ ነው ያነበብከው? which one? እንደዚህ በቃ የትኛው መጽሐፍ የሞቲቬሽናል መጽሐፎች አንብበ ነው ምን አድርገ ነው ቢባል ነገሮቹ ሊበላሹ ስለሚችል ታው እንደዚህ አይነቱ ይብቃና ወደ እርዳታው ላይ ፎከስ አድርግ። እሱ ያንተ ስጦታ ነው፣ እሱን ይዘህ ብቻ ተጓዝ የማለት ኢንፎርሜሽን ነው ያለኝ። ይህን ነው የምለው። ለአሜሪካን መተህ ሞቲቬት አድርጋቸዋለሁ ስላልክ ያን ስላልክ ነው። ገባ? ከጥላቻ እንዳልሆነ ደፍንልይ ነው። እና ያንተ ማናጀሮች ይሄ እንደሚያደርሱልህ አውቃለሁ። ያንን ነው የምለው። ሌላ ጥያቄ አለ? ኦኬ ምንድን ነው ያለው አንዱ? to make moves above and beyond, not directly motivational. Exactly. ያ ኦዲየንሱን አላወቀም። የአሜሪካ እንደ ኢትዮጵያ ሆ ብሎ ብላ የሚደግፍ አይደለም። በአሜሪካ በጣም አስተዋይ ሰዎች፣ በጣም ኤክስትሪምሊ ብዙ ሰዎች አሉ። የወደዱን ያህል ከጎን ሆነው ይሄ ነገር አያዋጣም የሚሉ ይኖራሉ። ማን ነው ደግሞ እከክ 9,000 ሰው ፎሎ ታደርጋለህ፣ 9,000 ሰው ትከተላለህ። ይሄ መሀይምነትን ነው የሚያሳየው።
ያለ ነው የምላችሁ። ገባ ያ ይሞክር። ምንድን ነው ችግሩ? ሄመን ምንድን ነው የሚሞክረው? ምንድን ነው የሚሞክረው? ንገሪኝ እስኪ። ወይ ምንድን ነው የሚሞክረው? እኛ አይጥነን እንደሚሞከርብን አባት የአሜሪካ ነው መሞከሪያ። አሜሪካነት ማንም የሚሞክርብን እንዴ? መሞከሪያ ነን እንዴ? እናቱ ቢሞክር ምን ችግር አለው? ሰው ግን ዶማ ነው እንዴ? ወደዳችሁም ጠላችሁም አሁንም የሚያስቀኝ ነገር ዲያስፖራው እየተለመነ ይበልጣችኋል እሱ እንባላለን። ደስ አይልም? ዲያስፖራው ነው። እባካችሁ ድረሱልን፣ አዋጡ፣ ገንዘብ እርዱን። ከዛ እኛው ደግሞ እንምከራችሁ። ደስ ከሚለኝ አበሻ ምን የመሰለ መሀይምነት የምታበዛው አሜሪካንን እንዲህ ያንን ሁላ አልፎ ነው መመከሩን ምን አልፎ ነው እንግዲህ ገንዘቡን ይዞ የሚረዳው በዶላር። ያንን የሚረዳ ህዝብ ምንድን ነው የምትመክረው? አይ ሪሜምበር አንዴ ፒር የሚባል በጣም ጎበዝ እንግሊዛዊ ጋዜጠኛ አለና እንትናን ሊመክረው ፈለገ። ሃው ቱ ኢንቨስት ማንን? ካኒ ዌስትን ጠየቀው። ለምንድን ነው እንደዚህ ማታረገው እያለ መጠየቅ ጀመረ። ከዛ ሁይታው ከንቱ አለ።